ጤና ይስጥልን ክብራትና ክብራን ተመልካቾቻችን በእያላችሁበት ሰላም ለእናንተ ይሁን እያልን እንግዲህ በዛሬው ቆይታችን ምርጫና የዲሞክራሲ እሴት ግንባታ በሚል ርዕሰ ጉዳዮች ከእንግዶች ጋር ቆይታ የምናደርግ ይሆናል። እንግዶቻችን እንግዲህ አቶ አብዱሰላም ሸንገል የክልሉ የስራና ክህሎት ቢሮ ኃላፊ፣ የብሔንን ሊቀመንበር፣ የቤኒሻንጉል ጉሙዝ ክልል ተፎካካሪ ፓርቲዎች የጋራ ምክር ቤት ሰብሳቢ ናቸው። እንደዛውም አቶ ግራኝ ጉደታ የጉሁደን ሊቀመንበርና የክልሉ ሰላምና ዲሞክራታይዜሽን ጉዳዮች ቋሚ ኮሚቴ ሰብሳቢ ናቸው። ከነሱ ጋር ሀሳብ እያንሸራሸርን አብረናቸው ቆይታ የምናደርግ ይሆናል። በድጋሚ በያላችሁበት አብራችሁን ሁኑ። እንግዶቻችን ጥሪያችንን አክብራችሁ ስለመጣችሁ እጅግ አድርገን እናመሰግናለን። ቀደም ሲል አንስቻለሁ እንግዲህ ዛሬ ምርጫና የዲሞክራሲ እሴት ግንባታ በሚል ርዕሰ ጉዳይ ነው ቆይታ የምናደርገው። እንግዲህ እንደሚታወቀው ሀገራዊ ሰባተኛው ምርጫ ለማካሄድ የተለያዩ ቅድመ ዝግጅቶች የተደረጉ ነው የሚገኙትና ወደ ጥልቅ ሀሳብ ከመግባቴ በፊት እንደው ምርጫ የሚለው ጽንሰ ሀሳቡ ምንድነው ከሚለው እንጀምር እስቲ አቶ አብዱሰላም። ጥሩ አመሰግናለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገር አቀፍ ምርጫ ለማካሄድ አቅዶ እየሰራ ነው ያለው። በጣም በርካታ ተግባራትን ተከናውነዋል። እኛም እንደ ፖለቲካ ፓርቲዎችና ተፎካካሪ የፖለቲካ ፓርቲዎች እንደመሆናችን መጠን እኛን ምርጫውን ለመሳተፍ እሱንም እኛም አቅደን እየሰራን ነው ያለ ነው። ስለዚህ ምርጫ ማለት እንግዲህ አንድ ሀገር በተለይ ዜጋው የሚወክለው የሚመራውን መሪ የሚመረጥበት የስርዓት ነው። ምርጫ ሲኖር መሪዎች ስሜታቸውን ምርጫ በመኖሩ ባላንስ እንዲያደርጉ ያደርጋል። ምርጫ በመኖሩ ሰዎች እኩል መብት እንዳላቸው ስሜት ይፈጥራል። ምርጫ ማለት እንግዲህ እንደ ኢትዮጵያ ያው የዲሞክራሲ መገለጫ ነው። እንደ ሀገርም ያው መልቲ ፖለቲካ ሲስተም የምንከተል ሀገር እንደመሆናችን መጠን አንዱ መገለጫው በየ5 ዓመት የሚካሄደውን ምርጫ ነው መገለጫው ማለት ነው። ስለዚህ ምርጫ ለኛ የህልውና ጉዳይ ነው። የመልካም መስተዳደርና የመንግስት ስርዓት የምናረጋግጥበት ቀጣይነቱን በተለይ የምናረጋግጥበት አንዱ መሳሪያ ነው ብለን ነው የምንወስደው። ስለዚህ ምርጫ ዜጎች በተለይ በመንግስት ደረጃ ላይ ያሉት አመራሮች ተወዳድሮ ያሉት ተፎካካሪ ፖለቲካ ፓርቲዎች ተፎካክሮ ህዝቡ በሚሰጣቸውን ድምጽ መሰረት አገሪቱን የሚያስተዳድሩበት ስርዓት ነው ብዬ ነው የሚገልጸው። በጣም ጥሩ አመሰግናለሁ አቶ አብዱሰላም። አቶ ግራኝ ጉደታ ወደ እርሶ ልምጣና ቀደም ሲል ባነሳው ጥያቄ ላይም ሀሳብ ጨምሮ ከዛም ባሻገር የእናንተ ዝግጁነትስ ምን ይመስላል የሚለው ላይ ሀሳብ ያጋሩ። አመሰግናለሁ። ምርጫ ማለት ምን ማለት ነው ሲባል ምርጫ ሰላም ነው፣ ዲሞክራሲም ነው። ዜጎችም መሪያቸው የሚመረጡበት እና መብታቸው የሚያስከብሩበት ስርዓት ነው ብለን ነው የምንወስደው። ምርጫ የሚያስፈልግበት ምክንያት አምባገነኖች በሀገራችን በኢትዮጵያ እንዳይስፋፋ ይገደባል። በየ5 ዓመት የሚደረግበት ጊዜ ብዙ ነገሮች ነው የሚያሳየው። የሚያሻሽለውም ብዙ ነገሮች ስላሉ ምርጫ ሲባል ያው ሰላም፣ ዲሞክራሲ የዜጎች መብት መገለጫ ስለሆነ ነው አስፈላጊ የሆነ። እዚህ ዝግጅት በሚመለከት እኛ እንደ ጉሙዝ ዲሞክራሲያዊ ንቅናቄ የምንንቀሳቀስባቸው ክልል ቤኒሻንጉል ጉሙዝ ክልል ነው። ጉሙዝ ዲሞክራሲያዊ ንቅናቄ የሚንቀሳቀሰው ደግሞ በሁለቱ ዞን በመተከል ዞን እና በከማሺ ዞን ነው የምንንቀሳቀሰው። ለዚህ ዝግጅቱ መመሪያው ከተላለፈበት ቀን ጀምሮ እኛ ከአጠቃላይ በሁለቱ ዞኖች ወደ 81 የሚሆን እጩ ተወዳዳሪዎች ለክልል ምክር ቤት
ስናቀርብ ለህዝብ ተወካዮች ምክር ቤት ወደ 3 የሚሆን ተወካዮች መልምለን ለምርጫ ቦርድ አስረክበናል። ምርጫ ቀደም ሲል እንዳነሳችሁትም የዲሞክራሲያዊ እሴት ግንባታ የሚረጋገጥበትና ህዝቦች የሚሆናቸውን የሚመርጡበት መንገድ ነው ብለን ሀሳብ አንስታችኋልና ከዚህ ጋር አያይዘን የዜጎችስ ተሳትፎ ምንድነው መሆን ያለበት ብለው ያስባሉ? እስቲ ጥሩ። ምርጫ ሲባል የብዙ ባለድርሻ አካላት ተሳትፎ የሚጠይቅ ስራ ነው። አንዱ ባለድርሻ ብለን የምንወስደው ህብረተሰቡ ነው። መራጩ ህብረተሰብ ምርጫው ተሳካ መልኩ እንዲፈጸም ለማድረግ የራሱ ድርሻ መወጣት አለበት። ይህ ሲባል አንደኛ ህብረተሰቡን በነቂስ ወጥቶ መመዝገብ አለበት። እንግዲህ ለመምረጥ መጀመሪያ ቅድመ ሁኔታ ሊሆን የሚችለው ምዝገባ ነው። ሳይመዘገብ ድጋፍ ቢያደርግ ቢጮህ ምንም ትርጉም የለውም መጨረሻ ላይ ማለት ነው። ስለዚህ ህብረተሰቡ ተመዝግቦ የመራጭነት ካርድ ወስዶ እንግዲህ መዘጋጀት አለበት። ዘንድሮ ልዩ የሚያደርገው ምንድነው? በሁለት አማራጭ ነው ምዝገባ የሚካሄደው። አንደኛ በዲጂታል ያንዳንዱ መራጭ በለማው ሶፍትዌር በራሱ ሞባይል የሚመዘገብበት አካሄድ አለ። ሌላውም በተለምዶ ምርጫ ጣቢያ ሄዶ ተመዝግቦ ካርድ የሚወሰድበት አካሄድ ነው ያለውና ከበፊቱ የተሻለ አማራጭ ቀርቧል ብለን ነው የምንወስደው። ስለዚህ መጀመሪያ ደረጃ ህብረተሰቡ ራሱን ተዘጋጅቶ የራሱን መሪ ለመምረጥ መጀመሪያ መመዝገብ አለበት፣ ካርድ መውሰድ አለበት። በሁለተኛ ደረጃ ምርጫው እንግዲህ እኛ እንደ ፓርቲ አቅደን እንደ ምርጫ ቦርድም የወጣውን ስኬጁልን መሰረት በማድረግ ምርጫው ሰላማዊ፣ ፍትሃዊ፣ ነፃና ዲሞክራሲያዊ ምርጫ ሆኖ እንዲፈጸም ነው። ምርጫው በሰላማዊ እንዲጠናቀቅ ለማድረግ የህብረተሰቡ ተሳትፎ ከፍተኛ ነው። ስለዚህ ምርጫ ነክን በተመለከተ ነገሮችን ሁሉም ህብረተሰቡ የራሱን አስተዋጽኦ እያበረከተ ጸጥታውንም ከመንግስት ጎን በመሆን አካባቢዎችን በሙሉ ሰላም ሆኖ ምርጫው በሰላማዊ እንዲጠናቀቅ የማድረግ ስራ የራሱ ድርሻ መወጣት አለበት። ወደ እርሶ ልምጣ አቶ ግራኝ ጉደታ። ቀደም ሲል ባነሳውት ጥያቄ ላይ ሀሳብ ካሉት እዛ ላይ ይጨምሩና በዚህ ላይ የእናንተስ ድጋፍ ምን ይመስላል? አጠቃላይ ምርጫው ዲሞክራሲያዊ፣ ሰላማዊና አካታች እንዲሆን እንደ ተፎካካሪ ፓርቲ በእናንተስ በኩል ያደረጋችሁት ያለው ሚና ምንድን ነው የሚለውንም እዛው ላይ ይጨምሩልኛል። አመሰግናለሁ። እኔም የሚጨምረው እንደ አጭር ነው። እርግጥ በህብረተሰቦቹ ላይ ወይም ምርጫ ተሳታፊዎች የሚጠበቅባቸው ብዙ ነገር አለ፣ ብዙ ነገሮች አሉ። መንግስት በዚህ በሰላሙ ዙሪያ ብቻ ሳይሆን ህብረተሰቡ ከፍተኛ ድርሻ አላቸው። ሁሉ ነገር የሚመጣው በህዝቡ በኩል ነው። ስለዚህ ኃላፊነት አለባቸው። ስለዚህ ጸጥታ ከመጠበቅ አንጻር ለሰላም ዘብ መቆም ህብረተሰቡ ከፍተኛ ኃላፊነት አለበት። ሌላ አሁን ህብረተሰቡ ላይ የሚጠብቀው ያለ ካርድ ይሄ ካርድ ሳይወሰድ ምንም ለውጥ ለማምጣትም አይጠበቅም። ያው ካርድ ከተወስዶ የሚመርጠውን አካል ካላየ ያው እንደ ከዚህ በፊት ሲያጋጥም የነበረ በሀገራችንን እስከ ወይም በክልላችን አካባቢ ሲያጋጥም የነበረ በህዝቡ ያልተመረጠ አካላት ህግን እየተጣሰ እየተሾመ ህዝብ ሲያሰቃይ የነበሩ አመራሮች ስለነበሩ ህዝቡ በንቃት መሳተፍ አለበት። አዎ በንቃት የግድ መሳተፍ አለበት የተባለው ነገር በየጊዜ ተከታትሎ ማዳመጥና መስራት አለበት። አባሎቻችንም የሚተላለፈው ከምርጫ ቦርድ የሚተላለፈው የምርጫ ህጎች እንዲጠብቁ ጥንቃቄ እንዲያደርጉ ግንዛቤ ማስጨበጥ ያስፈልጋል። አሁን ጀመረናል። ቅድሚያ የምንሰጠው ለጸጥታ ነው። ጸጥታ ሲኖር ነው፣ ሰላም ሲኖር ነው ሁሉ ነገር መስራት የሚቻለውና
በእኛም እንደ ተፎካካሪ ፖለቲካ ፓርቲዎችም በዚህ እስካሁን ድረስም እየሰራን እንዳለን ከአሁንም ለዚህ ጸጥታ ትኩረት ሰጥተን እንሰራለን። በትልቅ ኃላፊነት ደግሞ በመንግስት ደረጃም በፓርቲም ደረጃም ከሚመለከታቸው አካል ጋር ወይም ከገዢ ፓርቲዎች ጋር በቅርበት በመገናኘት በማነጋገር የሚያጋጥሙ ችግሮች በመፍታት ምርጫው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ነፃ እንዲሆን እንሰራለን ብለን እናስባለን። በጣም ጥሩ። አቶ አብዱ ሰላም ወደ እርስዎ መጥቻለሁ። እንግዲህ ቀደም ሲል ሀሳቦችን አንስቻለሁ። እርስዎ እንደ ብሄኒን ሊቀመንበር እንደመሆኑ መጠን ከዛም ባሻገር የክልሉ የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ እንደመሆኑ መጠን እስካሁን እነዚህ ሂደቶች ውጤታማ እንዲሆኑ ምን ተግባራትን አከናውናቸዋል የሚለውን ሀሳብን ጨምር። ጥሩ። እንደ የቤኒሻንጉል ጉሙዝ የፖለቲካ ፓርቲዎች ያለውን ሁኔታ እንግዲህ በክልሉ የጋራ ምክር ቤቱ አባል ፓርቲ ሆኖ እየተንቀሳቀሱ ያሉት ወደ 10 የሚሆኑ ተፎካካሪ የፖለቲካ ፓርቲዎች አሉ፣ ብልጽግናም ጨምሮ ማለት ነው። እነኚህ ተፎካካሪ የፖለቲካ ፓርቲዎች ምርጫ ቦርድ ባወጣውን ስኬጁል መሰረት እያንዳንዱ ፓርቲ እጩዎቻቸውን እንዲያስመዘግቡ በእጩ ሂደት ሊገጥሙ የሚችሉ ችግሮች እንዴት መፍታት እንዳለብን አጠቃላይ የምርጫ ስርዓቱን በክልሉ የምንመራበት እቅድ አዘጋጅተናል። እሱን እቅድ መሰረት በማድረግ እንግዲህ ለመፎካከርም ለመወዳደር በተለይ በምርጫው ለመሳተፍ ከወሰኑት ፓርቲዎች እንግዲህ ያው የምዝገባ ሂደት በተሳካ ሁኔታ እንዲካሄድ ተደርጓል። እሱን ማስተባበር ስራ ሰርተናል። እስካሁንም አንዳንድ ከተፎካካሪ የፖለቲካ ፓርቲዎች የሚቀርቡ አቤቱታዎችን በመለየት ከሚመለከታቸው አካላት ጋር በመወያየት ችግሮችን የመፍታት ስራ ጀምረናል። አንድ ይሄ ነው። ሌላ የምርጫ ስራውን የሚመራ ራሱን የቻለ የምርጫ ኮሚቴ አዋቅረናል። ከዚህ በኋላ በሁሉም ወረዳዎች ወይ ምርጫ ክልሎች የሚፈጠሩ አንዳንድ ችግሮች ካሉ ይሄን ችግር ሊፈታ የሚችል የተደራጀ በጋራ ምክር ቤቱ አስተባባሪነት የተቋቋመ ኮሚቴ ኦልሬዲ ፎርም አድርገን ጨርሰናል። እሱንም ዝግጅት እያደረገ ነው ያለው። እንደ ፓርቲም እንግዲህ ሁሉም ከምንወዳደርባቸው አካባቢዎች የኛ አመራሮች ያወጣነውን የምርጫ ማስፈጸሚያ እቅድ የጋራ የማድረግ ስራ አድርገናል። ሁሉም የፓርቲው አመራሮችንም እና አባላት እንዲሁም ደጋፊዎች ምርጫው ሰላማዊ ሆኖ እንዲጠናቀቅ በተለይ ቁጥር 1 አጀንዳ አድርጎ እንዲንቀሳቀሱ ማንዴት ሰጥተን በዛ ላይ ከፍተኛ ስራ እየተሰራ ነው ያለው። እስካሁን ባለው ሁኔታ ጥሩ ሁኔታ ነው ያለው። ከገዢ ፓርቲ ጋር እና ከሌሎች ጋር ተቀናጅተን የመስራቱን ነገር በአሁኑ ጊዜ ጥሩ ደረጃ ላይ ነው ያለው። አባላትም በዚህ አይነት ልክ ምርጫው የምርጫ ቦርድ ህጎችን ባከበረ መልኩ እንዲፈጸም ለማድረግ በተለይ በምርጫ ወቅት ሊከሰቱ የሚችሉ ችግሮችን ካሁኑ በመከላከል የራሳቸውን ድርሻ እንዲወጡ የማድረግ ስራም እየሰራን ነው ያለ ነው። ከዚህ ጋር አያይዘን የምናነሳው እንግዲህ ቀደም ሲል ምርጫ የዲሞክራሲ እሴት ግንባታ አንዱ ምሰሶ ነው ብለን አንስተናል እና ከዚህ ጋር አያይዘን እንግዲህ እንደምናውቀው ሁላችን ከ2010 በኋላ ለውጥ መጥቷል። ከለውጥ በኋላ ተፎካካሪ ፓርቲዎች በጋራ መስራት የሚል የፖለቲካ እሳቤ መጥቷልና በዚህ ውስጥ ስናይ አጠቃላይ በፖለቲካው ለውጥ ከ2010 ጀምሮ አብሮ በመስራት በኩል ለውጥ መጥቷል ብለን መገምገም እንችላለን። አቶ ጉራኝ ጉደታ እዚህ ላይ ሀሳብ ስለ በጣም አመሰግናለሁ። እግጥ የኛ ተፎካካሪ የፖለቲካ ፓርቲዎች ለምሳሌ የኛ
ጉሙዝ ሕዝብ ዲሞክራሲያዊ ንቅናቄ የተቋቋመ በ2006 ነበረ። ዛሬ ወደ 13 ዓመት በላይ ነው የደረስነው። ከዚህ በፊት እንደሚታወቀው ያው ተፎካካሪ ፖለቲካ ፓርቲዎች ተቃዋሚ ፓርቲዎች ሲባል በነበረ ጊዜ አይጥና ድሜት ነው ሲሆኑ የነበረ። ከለውጡ በፊት መተያየት፣ አንድ ቦታ መቀመጥ ልክ ተቃዋሚ መሆን ወንጀል ወይም እንደ ወንጀለኛ ተብሎ ነው ሲቆጠር የነበረ። ከዚህ ከለውጡ በኋላ የተሻለ ሁኔታ እንዳለ ማመካከር ብቻም ሳይሆን ለምሳሌ አሁን በመንግስት መዋቅር ውስጥ ተፎካካሪ ፓርቲዎች የገቡበት ምክንያት ያው ማግባባት ስላለ ነው። እነዚህ ተፎካካሪ ፓርቲዎች ወደ መንግስት መዋቅር ራሱ መካተቱ አንድ ለውጥ ብለን ነው የምናየው። እንደገና በጠረጴዛ ዙሪያ ቁጭ ብሎ ተወያይቶ ችግሮች በጠረጴዛ ዙሪያ ብቻ መፈታቱ አንድ ለውጥ ብለን ነው የምንወስደው። ስለዚህ ይሄ ለወደፊት መቀጠል አለበት የምንለው እና ከበፊቱ የተሻለ ሁኔታ አለ ብለን ነው የምናነሳው። ከዚህ የተነሳ እኛም ባለፉት ከ2016 በተካሄደው ማሟያ ምርጫ ጎህዴን በሁለቱ ዞኖች ሲወዳደር በነበረ ወቅት አንድ 2 ወረዳዎች አሸነፈን። ወደ 8 የሚሆን የክልል ምክር ቤት፣ አንድ የህዝብ ተወካዮች ምክር ቤት ስናሸነፍ በፊት ቢሆን ኖሮ እነዚህ ለውጦችን ማግኘት አንችልም። ስለዚህ እድል ፈጥሯል ማለት ነው። እድል ፈጥሯል። ስለዚህ ዘንድሮ ደግሞ የበለጠ ውጤት እናገኛለን ብለን እናምናለን። አመሰግናለሁ። ወደ መጣው እርስዎ እዛ ላይ የሚጨምሩት ነገር ካለ? ጥሩ። እኔም በዚህ ነጥብ ላይ የተወሰነ ለመጨመር ነው። እኛ ካለፍንበት የፖለቲካ ታሪክ አሁን ያለውን ሁኔታ ከበፊቱ ጋር ለውጥ አለ ወይ የለም ነው ጥያቄው። በትክክል እኛ ያው ለውጥ ሲባል በአንድ ጊዜ እንደዚህ ብድክ ብለን የምናመጣው ወይም ሁሉም ነገር የምናሻሽለው አይደለም። ወይም በአንድ ጊዜ ሁሉም ነገር ይቀየራል ብለንም አናምንም እኛ። አሁን ባለው ሁኔታ ግን ከዚህ በፊት ከነበረው የፖለቲካ ሁኔታ ተወሰነ መልኩ መሻሻሎች አሉ። አንዱ እርምጃ ብለን የምንወስደው የፖለቲካ ፓርቲዎች የጋራ ምክር ቤት መቋቋሙ በራሱ ይሄ ትልቅ ነገር ነው። ሁሉም ፓርቲዎች በአንድ መድረክ ተገናኝቶ የሚነጋገሩበት መድረክ መኖሩ መፈጠሩ ይሄ ያልነበረ ነገር። ስለዚህ ይሄ አንድ ደረጃ ወይም አንድ ስቴፕ ወደፊት ብሎ መውሰድ ይቻላል። ሌላ አስተሳሰቡ ከዚህ በፊት ተፎካካሪ የፖለቲካ ፓርቲ አመራር መሆን ማለት አሸባሪ ማለት ነው። በነገራችን ላይ በኢህአዴግ ወቅትም ተፎካካሪ ነበርን፣ ተቃዋሚ ነበር፣ ስቲልም እዛ መስመር ላይ ነው ያለነው። ይሄ ማለት ግን ሁሌ እኛም ተቃዋሚ ወይም ተፎካካሪ እንሆናለን ማለት አይደለም። ነገሮቹን ከተስተካከሉ እኛም የመፎካከሩ የመቃወሙ ማናቆምበት የፖለቲካ ምህዳር መጥበቡ ነው እንድትቃወም የሚያደርገው። ከሰፋ ግን እዛው ሀሳብ መሸጥ የሚቻልበት ሜዳ ከተፈጠረ ምን ትቃወማለህ? ሌላ ተሻሽለዋል ብለን የምናስበው በፌደራል ደረጃ መድረክ ተፈጥረዋል። ይሄም በተመሳሳይ መልኩ በግልልም እስከ ወረዳ የፖለቲካ ፓርቲዎች የሚወያዩበት መድረክ የመፍጠሩን በተለይ የጋራ ምክር ቤት ማቋቋሙ ይሄ ትልቅ ነገር ነው ብለው መውሰድ ይቻላል። እዚህ ላይ ግን ያለውን ችግር አሁንም ያልተፈታ ከማዕከል ከፌደራል እስከ ክልል ደረጃ ያለውን የፖለቲካ አስተሳሰብ ጥሩ ነው ብሎ መውሰድ ይቻላል። ወደ ዞንና ወረዳ እንዲሁም ወደ ቀበሌ ስንወርድ ግን
ስቲል የፖለቲካ ምህዳሩን የማጥበቡን ነገር አሁንም ፈታኝ ነው። እሱንም እዛ ላይ በተለይ ገዢው ፓርቲና መንግስት እዚህ ላይ በአግባቡ ካልሰራ ይሄ የተጀመረውን የፖለቲካ ምህዳሩን የማስፋቱን ጉዳይ ወደ ኋላ ይመልሰናል የሚል ስጋት አለ። ስለዚህ ከፌደራል የጀመረው ክልል ደረጃ ላይ የተጀመረውን የመቀራረቡን የመነጋገሩን ፖለቲካ ምህዳሩን የማስፋቱን ነገር በወረዳ እና በቀበሌ ደረጃ ወጥ ሆኖ መሄድ አለበት ብለን እንጠብቃለን። ሁለተኛ ነጥብ አሁን እንደ አንድ እርምጃ ብለን የምንወስደው መንግስት ከፌደራል ጀምሮ እስከ ወረዳ ለተፎካካሪ የፖለቲካ ፓርቲዎች ስልጣን የመካራቱን ስትራቴጂ ቀይሶ ተግባራዊ ማድረግ በመጀመሩ እሱንም አንድ የፖለቲካ ምህዳር የማስፋትና በልዩነት ውስጥም ሆነን አገራችን ማልማት እንደምንችል ያሳየንበት ሁኔታ ነው። አሁን ለምሳሌ እኔ የቢሮ ኃላፊ ነኝ። በመንግስት ደረጃ የህዝብ ስራ ነው የሚሰራው። ለህብረተሰቡ ባለኝ እውቀት ባለኝ አቅም አገልግሎት እየሰጠው ነው። የፖለቲካ ስራውን ደግሞ ጎን ለጎን እያስኬድኩኝ ነው፣ ማንም ሳይገድበኝ ማለት ነው። ይሄ ትልቅ ለውጥ ነው ብሎ መውሰድ ይቻላል። ከዚህ በፊት እንኳን ስልጣን ሰጥቶ አብሮ በአንድ ወንበር ላይ መቀመጥ ሰላምታም አንባባልም። በነገራችን ላይ ተፎካካሪ ፖለቲካ ፓርቲ አመራር ወይም አባልን ሰላም ያለ የብልጽግና ፓርቲ ወይም የገዢ መንግስት አባል በሌላ ነው የሚፈረጀው ከዚህ በፊት ማለት ነው። አሁን እሱን ነገር ኦልሞስት ቀርተዋል ብሎ መውሰድ ይቻላል። ስለዚህ እነኚህ ለውጦች ናቸው፣ የመጡ ለውጦች ናቸው። ግን እነኚህ ለውጦች ደግሞ ሁሉም ጋር ደርሰዋል አልደረሰም። ስራ ይጠይቃል፣ የሁላችን ትግል ይጠይቃል። ለምሳሌ አሁን ወረዳ ላይ አንዳንድ አልፎ አልፎ የሚታዩ ጫናዎች አሉ። ወደ ቀበሌ ለመውረድ የመገደብ ነገር አለ። የኛ ፍቃድ ካልሰጠን አትሄዱ፣ እኛ ስብሰባ እኛ ፍቃድ ካልፈቀድንላችሁ አትሰባሰቡ የሚሉ አልፎ አልፎ የወረዳ አመራሮች መኖራቸው አልቀረም። አሁን ቀበሌ ላይ ስትሄድ ደግሞ የቀበሌ ሊቀመንበር መሰብሰብ አትችሉም፣ የወረዳ አስተዳዳሪው ደብዳቤ አልጻፈልኝም፣ ገዞን መመሪያ አልተሰጠኝም የማለት ነገሮችን አልፎ አልፎ ይታያሉ። እሱንም ያው የሁላችን ትግል የሚጠይቅ ጉዳይ ሆኖ እንደ አሳይመንት እንደ አንድ የቤት ስራ ወስደን እዛ ላይ ከገዢው መንግስት ጋርና ከገዢው ብልጽግና ፓርቲ አመራሮች ጋር በትኩረት መስራት ያለብን ነጥብ ነው ብለን መውሰድ እንችላለን። ወደ እርሶ ልምጣ አቶ ግራኝ ጉደታ። እንግዲህ ከዚህ አሁን ስለ 7ኛው ሀገራዊ ምርጫ ነው እያወራን የምንገኘውና ምናልባት እንግዲህ ይህ ምርጫ ስኬታማ እንዲሆን ህዝቡ ጋር መድረስ ያለበት የሚለው ሀሳብ ካለ እስቲ ያንሱልኝ። ጥሩ አመሰግናለሁ። ይሄ ምርጫ ሰላማዊ ሆኖ ዲሞክራሲያዊ ሆኖ ነፃ እንዲሆን ታማኝነት እንዲኖር እኛም እንደ በበኩላችን አባሎቻችን አሁንም በጀመርነው መንገድ መሰረት በየጊዜ በመገናኘት ግንዛቤ የማስጨበጥ ስራ በመስራት እንደገና የህዝብ መድረክም እንዲፈጠርልን ካሁን በኋላ መድረኮች ይኖራሉ ብለን እናምናለን። የኛ አላማ የኛ ፕሮግራም ለህዝብ የምናስተዋወቅበት ህዝቡም የፈለገ የሚሻለው ይሻለኛል ብሎ ፓርቲ ለመምረጥ የግድ ለህዝብ መድረስ ግድ ስለሚሆን በዚህ መልኩ ነው ሰርተን ወይ ምርጫው በሰላም እንዲጠናቀቅ የምናደርገው። በዚህ መልኩ ነው የምናደርገው። አቶ አብዱሰላም ወደ እርሶ ልምጣና መጨረሻ ላይ እስቲ ህዝቡ ጋር ይድረስ፣ ስለዚህ ምርጫ ህዝቡ ማወቅ አለበት መልእክት አለ የምትል ከሆነ እስቲ ያጠቃልሉ በዚህ። ጥሩ። ይሄን ምርጫ እንግዲህ ቅድም እንዳልኩት ነጻ ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ የህብረተሰቡን ተሳትፎና አስተዋጽኦ ከፍተኛ ነው። ስለዚህ ህብረተሰቡ ይሄ ምርጫ በእውቀት ላይ የተመሰረተ ምርጫ ሆኖ እንዲጠናቀቅና የራሱን መብትን አውቆ በአግባቡ እንዲመርጥ
ከምርጫ ቦርድ የሚተላለፉ መመሪያዎች የሚሰጡ ትምህርቶችን በአግባቡ ተከታትሎ የራሱን መብት በሚገባ አውቆ ቀጣይን ምርጫ እንግዲህ የፈለገውን የመሰለውን ይወክለኛል ብሎ የሚያምነውን ፓርቲ ወይም ወኪል በጥንቃቄ መምረጥ አለበት ብዬ ነው መልእክት ለማስተላለፍ ፈልገው። ሌላው እኛም እንደ ተፎካካሪ የፖለቲካ ፓርቲዎች ምርጫው ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ በጀመርነው ልክ በተጠናከረ መልኩ ከኛው ኋላ ያሉት አባላትና ደጋፊዎችን በአግባቡ ወደ ሰላማዊ ትግል በመምራት ውጤታማ የሆነ ስራ እንዲመጣ የማድረግ ኃላፊነት አለበት። በመጨረሻም ትልቁ ኃላፊነት ያለበት መንግስት ነው። መንግስትና ገዢው ፓርቲ ነው። ይሄ ምርጫ ህብረተሰቡን የራሱ መብት በአግባቡ መጠቀም እንዲችል የፈለገውን ፓርቲ ወይም ወኪል መምረጥ እንዲችል መንግስት ምቹ ሁኔታ መፍጠር አለበት። በአጠቃላይ ህብረተሰቡም በዚህ ምርጫ የራሱ መብት የራሱን ወኪል በፈለገው ልክ ማንም ጫና ሳያደርግበት የሚመርጥበት ምርጫ እስከሆነ ድረስ ህብረተሰቡን የራሱ መብት በአግባቡ መጠቀም አለበት ብዬ ነው ማስበው። አመሰግናለሁ። እንግዶቻችን እንግዲህ ስለሰጣችሁ ጊዜና ስለ ሀሳባችሁ እጅግ አድርገን እናመሰግናለን። እኛም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እንግዲህ የነበረን ቆይታ የተመለከታችሁትን ይመስላል። በቆይታችሁ የተለያዩ ሀሳቦችን እንዳገኛችሁ ተስፋ እናደርጋለን። እንግዲህ በሌሎች ጊዜዎች በሌላ ልዩ ዝግጅት ወደ እናንተ የምንደርስ ይሆናል። የዛሬን በዚህ ቋጭን። በያላችሁበት ሰላም ለእናንተ ይሁን። መልካም